ሰላም ፊልም ወዳጆች 911 ተመልሷል። የተመቻቹ እንደሆነ እርግጠኞች ነን። ታዲያ ቪዲዮን ከመጀመሩም በፊት ላይክ እያደረጋችሁ ኩምኩሙት። ይመቻችሁ። ሰናይ ጊዜ። 911 በዚህኛውም ክፍል በአጓጊነቱም ቀጥሎ አንድ ጎዳና ተዳዳሪ የሆነ ግለሰብም በአስፌር ማታም ጋር ተኝቶ በነበረም ሰዓት በተቆጣጣሪዎች ግዴታ እንዲነሳም ሲነገረው በፍጥነት ሮጦም አምልጦ የቆሻሻ ማጠራቀሚያ ገንዳ ውስጥም ገብቶ አዳሩን እዛም ያደርጋል። ጠዋት ላይ ግን ባልጠበቀው መልኩ እዛው ገንዳ ውስጥም ባለ ቆሻሻ በሚሰበስብ መኪናም ተጭኖ ወደ ውስጥም ገብቶ አብሮ ከቆሻሻ ጋር ሲጨፈለቅ ቀውጢም ያደርጓል። የመኪናው ሹፌርም ሳይሰማውም ይቀራል። ግን እዛው እድለቢስም ሳይሆን ቀርቶ ስልክም ስለያዘ ወደ 911ም ደውሎ ድረሱልኝም ይላል። በለው አቢም ጥሪውን ተቀብላም አስተላልፋለት። እነ ቦቢም ሰውየው ጉድ ሆንኩበት ያለበት ቦታ ቢያመሩም ሌላ የቆሻሻ መኪናም አግኝተው ያንን መኪና በመተው ሰውየው ያለበትን መኪናም ፍለጋም ገብተው በስተመጨረሻም አግኝተውት ሹፌሩንም አስቁመውት ባክና ሄን እንዲሁም ቺምም ወደ ላይ ወጥተው ቆሻሻዎቹን እያወጡ ያንን ጎዳና ተዳዳሪም ይፈልጋሉ። በስተመጨረሻም ተሳክቶላቸው አግኝተውት ስልክ በመያዙም እየተገረሙ ቺሚም ታዲያ ቤተሰብ ያላቸው ጎዳና ተዳዳሪዎች ከቤተሰቦቻቸው ጋር እንዲገናኙ የተደረገም ፕሮግራም ነው እያላቸው በተሳካ መልኩ ጎዳና ተዳዳሪውን ግለሰብ በሕይወት አትርፈውትም ወደ ሆስፒታልም ይልኩታል። በቀጣይ ቀን አቢም ወደ ስራ ከመሄዷ በፊት እናቷን ቻው እያለቻትም ሳለች እናትየውም ዛሬ አትሂጂ እያለች እየጠየቀቻት አቢም ስራ ነው ግዴታ መሄድ አለብኝም ስትል በመሃል ግን በጥፊም ትጮላለች። እረፍ በዚህም ተደናግጣ ምንም ሳትናገር ነርሷም ካርላም ልታረጋጋት እየሞከረች አቢ ግን እናቴ እየባሰባት ነው ዛሬ ብቀር ይሻላል ብትልም ሂጂ እኔ ያለሁላትም ተብላ ግራ እንደተጋባችም ትወጣለች። አቲናና ሄንም ከስራ በፊት ተገናኝተው ሄንም ከኬረን ጋር የተጣሉበትን ጉዳይና ኢቫም ታዲያ የማደጎ ልጃችንን ልትወስድብን ነው እናቷም ስለሆነች ምናልባት ክርክሩን ልታሸንፍ ትችላለች እያለች እየተጨነቀች አቲናም ከፈለግሽ ጥሩ ጠበቃም እፈልግልሻለሁ እያለቻት እያበረታቻት እሷም ከማይክል ጋር ልትፋታ መሆኑን እየነገረቻት በቅርቡም አንድ ባር ላይም ስለተዋወቀችው መልከ መልካም ሰውም ነግራት አሪፍ ሰው ይመስላል ስለሱም በደንብ አጣርቻለሁ እስኪ ደግሞ ዛሬ ማታ ፈታንንል ተቀጣጥረናለም ትላታለች። ሄልም በምትሰማውም ነገር ትገረማለች። በሌላም ትዕይንት አንድ እናትና ልጅም እየተጨቃጨቁ ከአንድ ህንፃ ውስጥም እየወጡ የሚያጨቃጭቃቸው ምክንያት ደግሞ ልጅየው 18 ዓመት አልፎት ትምህርቱን አቋርጦ በዛ ላይ ደግሞ ምንም እየሰራም ስላልሆነም በዚህም እናትየው ተበሳጭታበት እየተናገረችው ልክ ሊፍት ውስጥም እንደገቡ ግን የሊፍቱ ገመድ ሙሉ ለሙሉ ተበጥሶ ወደ ታች ወርደው ይከሰከሳሉ። በዚህም እናትየው እዛው ሊፍት ውስጥ እንዳለች ራሷንም ስታ ልጅየውን በድንጋጤ እናቱን እየተጣራም አልነቃም ስትለውም ወደ 911ም ይደውላል። እነ ቦቢም ቦታው ላይ ከተፍ ብለው የህንፃውን ባለቤት እያወሩት ሰዎቹን ወደ ማትረፍም ይገባሉ። በእንቅርት ላይ ጆሮ ደግፍ እንደሚሉት ደግሞ የህንፃው ውሃ ማስተላለፊያም ትቦ ሊፍቱን መቶት ነበርና ከታች ውሃ ወደ ውስጥ መግባት ይጀምራል። በለው እነ ቦቢም ታዲያ መፍትሄም አምጥተው ከላይ ለመግባት ይሞክራሉ። ውስጥም ተጨንቆ ያለው ልጅም እናቱ ስትነቃለት እንድትረጋጋ እየነገራት በእግሯም እንድትቆም አድርጎ ሁለቱም ሳይሰምጡም ለመቆየትም ይሞክራሉ። ለዚህ መፈጠር እኔ ነኝ ተጠያቂው አባቴንም ትቶ መሄደው በእኔ ምክንያት ነው ቢላትም እናቱ ግን አንተ አይደለክም ራሱ ነው እኛ ሰልችተነው ነው የተውንም እያለችው እነ ባክም ከላይ በዘረጉትም ገመድ አድርገው ወደ ውስጥም ገብተውላቸው በመጀመሪያም እናትየውን ካስወጡም በኋላ ቀጣይም ደግሞ ውሃው እየሞላም ሲመጣ ባክም በሚገርም ብቃት ራሱን ውሃ ውስጥ ደፍቆ ልጅየውን ወደ ላይም ከፍ አድርጎ እንዲወጣም አድርጎ ራሱንም በስተመጨረሻም አትርፎም ይወጣል። ዋው ባክ! በዚህ መልኩ እናትና ልጅም ተርፈው እናትየው ሕክምና እየተደረገላት ልጇንም ዛሬ ባደረገው ነገር እንደኮራችበትና በዚህም ተስፋ ቢስ ሰውም ሳይሆን በደንብ ጥቅም ያለው ሰው መሆኑን እንዲያስብና እንዲረዳ ስራም ፈልጎ እንዲያገኝና ራሱን እንዲችልም ትመክሯለች። አመሻሽ ላይ አቲና ሆዬ አዲስ ከተዋወቀችው ግለሰብ ጋር ፈታም እያሉ ወደ መፈጻጸሙም እየገባቡ ነገሩን ሞቅ ለማድረግም በሚል እንደ ሌባና ፖሊስ እየተጫወቱ
አቲናም ታዲያ እቃኑ ላይ የምትይዝበትን ቀበቷውን አወላልቃም ጥላም ነበርና ካቴናዋን ብቻ ማውጥታ ከአልጋው ጋር እሱን እያሰረችው ሳለች እሱም ነገሩን ደመቅ ሸብረቅ ለማድረግም በሚል የትም አትሄጂም ብሎም እሷንም በራሱ ካቴናም እዛውም አስሯትም ያርፏል። አቲናም ታዲያ ተደናግጣ ቁልፉ ቀበቶ ውስጥ ነው፣ ስለዚህ አንደርስበትም፣ ማን ሊፈታን ነው እያለች እየተጨነቀችም ትበሳጭበታለች። በለው ጭራሽ ደግሞ ስልኳም እዛው ቀበቶ ስለሆነ ሰውም እንዳጠራ ግራ ገብቷት እሱም በቃ አታስቢ ስልኬ ይኸው ለአንዱ ጓደኛዬ ልደውልና ይምጣ ቢላትም በፍጹም ማላቀው ሰው ወደዚህ መጥቶ አይገባም ብለው የእሷ ስልክ ቀበቷ ውስጥም ስለሆነ ማንን ደውላ እንደምትጠራ ግራም ገብቷት በሚገርም መልኩ ወደ 911ም ደውላ አቢንም አገናኙም ብላም ለአቢም ማንነቷን ተናግራ ለሄን ደውለሽልኝ እንድትመጣልኝ አድርግልኝ ተባበርኝም ትላታለች። ወይ ጉድ! አቢም ግራ ተጋብታ እየተስማማች ይሄንን ስልክ አላቆም ከባክ ጠይቋለሁም ስትል እሺ ጠይቂው ግን ምክንያቱን እንዳትነግሪውም ተብላ ከቆይታም በኋላ ሄንም መልእክቱ ደርሷት በፍጥነትና በድንጋጤ ቦታው ላይ ደርሳ ስገባ ያልጠበቀችው ጉድንም ስላየች ድክም እያለች እየሳቀችባቸው አቲናም ተውሎ ቁልፉን አምጪም ብላት እንድትወጣላት እየነገረቻት ሄንም መሳቋንና መቀለዷንም ቀጥላ ቁልፉንም ሰታቸው አንዴ ሰልፊም ብላ ፎቶም አንስታ እንደዛው እየሳቀችም ትወጣለች። የቀበጡ ዕለት ይላል ነው አያቲና። በቀጣይ ቀን ሌሎቹ ፍቅር የጀመሩት ባክና አቢም በአጋፋሽነት ከፍሎ ወደ አዘጋጀው ትልቅ ሀት ኤር ባሎንም ወደ ተባለው ቦታም ወስዷት ሊያዝናናት እየተዘገጃጁም ሳለ አቢም ከነርሷ ካርላም ተደውሎላት እናቷ በሽታዋ እንደባሰባትም ተነግሯት ባክንም ይቅርታ ጠይቃ በፍጥነት ወደ እናቷም ታመራለች። በዚህም ባክ እየተበሳጨ ባሎኑ ከሚከስርም በሚል ወደ ስራም ይሄድበታል። ስራ ቦታም ላይ ለቦቢም ስለ አቢ የነገረው አቢ በጣም ምርጥና ብልህ ሴት ናት፣ ግን በእናቷ ጉዳይም እኔ ጭራሽ ሌላ ችግር ውስጥ ገብቻለሁ። እኔ እኮ አሁን ለዚህ ነገር ዝግጁ የሚሆንኩ አይመስለኝም። ገና 26 ዓመቴ ነው። ስለዚህ ልፍታታ ቢለውም ቦቢ ግን እንደ አቢ አይነት ሴት መቼም አታገኝም፣ ጠበቅ አድርገህ ያዝ፣ እንደውም በዚህ ሰዓት ከጎኗ ብትሆን ጥሩ ነው ብሎም ይመክሯል። ትዕይንቱም ሲቀየር ሁለት ያረጁ ወንድማማቾች ቤታቸው ሆነው ታዲያ ቤታቸውም ለየት ባለ መልኩ በመጽሐፍት የታጎረ እንደሆነም እያየን አንደኛው ታናሽየው ወንድምም በሰሩት መጓጓዣ በመጽሐፍቱ ትቦም በኩልም አድርጎ ሊወጣ ሲሞክር ሙሉ ለሙሉ ተደርምሶበት ድምፁም ይጠፋል። ታላቅየው ወንድምም በድንጋጤና በፍጥነት ወደ 911 በመደወል ለወንድሜ ድረሱለትም ብሎም ጥሪም ያደርጋል። እነ ቦቢም ቦታው ላይ ደርሰው ነገሩን ለማጣራት እየሞከሩ በፊት ለፊት በርም ለመግባት ሲከፍቱት ሙሉ መጽሐፍትንም እያዩ አንድ ትቦም ነገር እንዳለም አይተው ግራ እየተጋቡ በመስኮት ደግሞ ሊገቡ ቢሞክሩም በዛም ታዲያ መጽሐፍት እንዳሉም እንዲሁም ታዲያ ሰዎቹ የሰሩት ወጥመድም ስላሉ ባክም በዛ ወጥመድ ጉድ ከመሆንም ተርፎ በስልክም ውስጥ ካለው ግለሰብ ጋም አውርተውት ሰውየው ታዲያ አይነ ስውር በመሆኑ መግቢያውን ሊያሳያቸው ስላልቻለም ቀርቶ ጎረቤታቸው የሆነችም ሴትዮ እነዚህ ሰዎች ጤነኛ አይመስሉኝም፣ አንደኛው ጭራሽ ከቤትም አይወጣም፣ አንደኛው ደግሞ አልፎ አልፎ ለምግብ ይወጣል፣ የሆነ ሁሌም ሰው የሚከተለው ነው የሚመስለው፣ ግን መኑኝ ማንም አይከተላቸውም እያለች ለነ ቦቢም ትናገራለች። ቦቢም አይነ ስውሩን ሰውዬ ካወራውም በኋላ ወጥመድ የሌለው መግቢያ የሆነው ከኋላ ያለው መግቢያም ነበር። እሱም አሁን ተደርምሷል። በፊት ለፊት በር አድርጋችሁ ግቡ፣ ወጥመዱን እንዴት እንደምታልፉ በስልክ ነግራችኋለሁ በማለቱ መግቢያውም ታዲያ ጠባብ ስለሆነች አነስ ያለው ቲሚም እየተሳበ በዛም በኩልም ይገባል። ለወጥመዱም ታዲያ በሰውየው እየተነገረ ወጥመዱንም በተሳካ መልኩ አልፎት ሰውየውም ጋም ደርሶ ሙሉ ቤቱ ጨለማምና በመጽሐፍት የተሞላ እንደሆነም እያየ እየተገረመ ሰውየውም ወንድሜን አትርፉልኝ እያለ እያለቀሰ ይህም ቤት የቤተሰቦቻቸው እንደነበረና ከ1967 ዓ.ም ጀምረው እዚህ እንደኖሩም ይናገራል። ቲሚም በዚህ በጣም እየተገረመ መስኮቱንም ከፋፍቶ ብርሃን እንዲገባም ካደረገ በኋላ እቃዎቹንም ከሌሎቹ ጋር ሆነው ማውጣታትም ጀምረው በስተመጨረሻም ራሱን የሳተው ሌላኛው ወንድሜው ጋም ደርሰውለት
እግሩም ተሰብሮም እንዳለም ስላዩ በፍጥነትም በቀጥታ ወደ ሆስፒታልም እንዲወሰድ ያደርጋሉ። ለረጅም ዓመታት ከቤት ያልወጣው ያኛው አይነ ስውር ወንድምየውም ተከትሎም ወጥቶ አብሮም ይወሰዳል። ባክና አቢም በድጋሚ ተገናኝተው አቢም ትናንት ለተፈጠረው ነገር ሁላ ይቅርታም ጠይቀው የእናቷም ነገር እያሳሰባት ስለሆነ እሱም ከማስጨነቅ በሚል ለሱ ስትል ቢፋቱ እንደሚሻል ብትነግረውም ባክ ግን አንቺ ጠንካራና ብልህ ሴት ነሽ፣ በዚህ ሁኔታና ችግር መሃል ለራስሽ ጊዜም እየሰጠሽ ነው። እኔም ለአንቺ ዋጋ መክፈል አያቅተኝም፣ ስለዚህ አልቶሽም ይላታል። ዋው! አቢም በደስታ በስስትም አይታም ተሰማዋለች። አቲናም ከአዲሱ ፍቅረኛዋ ጋር ራሱ ያበሰለውን ምግብ ቤቷ አምርታም እየተመገቡ እሱም በቅርብ ለምን ሁለታችንም አብረን ሆነን ከከተማ ወጥተን አንዝናናም የሚል ሀሳብ ቢያመጣም አቲና ግን ገና የትዳር ፍቺም ላይ ነኝ፣ እኔ ለ14 ዓመታት በትዳር ላይ ነበርኩ። አሁን በአንዴ ከዛ ወጥቼ መፍጠን አልፈልግም፣ ለራሴ መኖር ልጀምር። አንተም ጥሩ ሰው ነህ፣ ከኔ ጋር ፍቅር ጀምረን እንድትጎዳም አልፈልግም ብላም ታሳምኗለች። በሌላ ትዕይንት ሄንም ወደ ኤቫም አመርታ የማደጎ ልጃቸውን በፍርድ ቤት ልትወስድ እየሞከረች ያለችውን ነገር ሙሉ ለሙሉ እንድታቆም እያስጠነቀቀቻት፣ መቼም ቢሆን የኔን እምነት መልሰሽ አታገኝም፣ አትልፊ፣ የኔና ያንቺ ነገር ድሮ ያበቃ ነገር ነው ብላት ተበሳጭታባት ትወጣለች። በስተመጨረሻም ትዕይንቶቹ ላይ የቆሻሻ ገንዳ ውስጥም ገብቶ ተርፎ የነበረው ግለሰብ ከሆስፒታል ሕክምና ካገኘም በኋላ ላለመክፈል በሚመስል መልኩ በፍጥነትና በድብቅ ወጥቶ ወደ ጎዳናም ሲመለስ የተጣሉት እናትና ልጅም ታርቀው ልጅየውም ስራም አግኝቶ የራሱን ቤትም ሲከራይ እነዛ ወንድማማቾችም በሰላም ከሆስፒታል ወደ ቤትም ከተመለሱም በኋላ የድሮ አኗኗራቸውን ሲቀጥሉ አቢም ቤት ተመልሳ ከተኛችበት በመሃል በነቃችና ወደ እናቷን ባመራች ሰዓት እናቷም እንደሞተች አይታ በድንጋጤም ተንሰቅስቃም ታነባለች። በቀጣይስ በ911 ምን ጉድ ያሳዩን ይሆን? አብረን በጉጉት የምንጠብቀውም ይሆናል። እና እንዴት ነው ፊልም ወዳጆች፣ ሙቪው ተመቻችሁ? በእርግጠኝነት ወዳችሁታል። ታዲያ እንደተለመደው ይቺን ቪዲዮ አነስ ያለች የተመቻችሁን ያህል ላይክ አስገቧት። በቀጣይም በሌላ ገራሚ ታሪክና ሙቪ እስክንገናኝ የዛ ሰው ይበለን። እንወዳችኋለን። ቸር ቆዩልን።